የዩቲዩብ ቪዲዮ ብቻ ስላየው ማለት ነው 331 ብር ከ38 ሳንቲም ማለት ነው በቴሌ ብር አካውንት ተቀብያለሁ። እናንተም ደግሞ በኢትዮጵያ ውስጥ ባሉ በሁሉ ባንኮች መቀበል ትችላላችሁ። እንዴት እንደሚሰራ አብረን የምናይ ይሆናል። የምናደርገው በቅድሚያ ምንድነው VPN እናብራለን። ስልካችሁ ላይ ያለው ማንኛውም VPN እሱን ትከፍታላችሁ። ከዛም በኋላ ምን ላይ እናደርገዋለን? ዩናይትድ ስቴትስ ላይ እናደርገዋለን ማለት ነው። እኔ ዩናይትድ ስቴትስ ላይ እናደርግና ኦኬ እለዋለሁ። እሺ ጋይስ እንግዲህ እንደምታዩት አሁን ዩናይትድ ስቴትስ ላይ ኮኔክት ሆኗል ማለት ነው። ስለዚህ ምን እናደርጋለን? አሁን ቀጥታ የምንሄደው ወደ ዩቲዩብ አፕሊኬሽናችን እንገባለን። ወደ ዩቲዩብ አፕሊኬሽን ከሄድን በኋላ እዚች ጋር ፕሮፋይላችን ላይ ክሊክ እናደርጋለን። ከዛም በኋላ ከላይ ማለት ነው ሴቲንግ ምልክቷን እሷን ክሊክ እናደርጋለን። በመቀጠል እዚች ጋር ጀነራል ምትላለች ጀነራል ምትሏን ክሊክ እናደርጋለን። ከዛ ወደ ታች ወደ መጨረሻ እንወርድና እዚህ ጋር እንደምታዩት ስታተስ ፎር ኒድስ ምትሏ ኦፍ ናት እኔ ጋር። ስለዚህ ኦን እናደርጋለን። እናንተ ጋርም ኦፍ ከሆነ እንደዚህ ኦን እናደርጋለን። በቃ ይሄንን ከጨረስን በኋላ ቀጥታ ወዴት እንሄዳለን? ወደ ጉግል ክሮማችን እንሄዳለን። ከዛም በኋላ እዚህ ጉግል ላይ ምን ብለን ሰርች እናደርጋለን? ኢትዮጵያ ስራ ብለን ኢትዮጵያ ስራ .ኦንላይን ማለት ትችላላችሁ። ዝም ብላችሁ ኢትዮጵያ ስራ ካላችሁ ትራሱ ዌብሳይቱን ያመጣል። ከፊት ለፊት የሚያመጣላችሁ እዚህ ጋር ኢትዮጵያ ስራ እዚህ ጋር እንደምታዩት ኢትዮጵያ ስራ .ኦንላይን የሚለውን እሱን አንድ ጊዜ ክሊክ እናደርጋለን። እሺ ጋይስ እንግዲህ ወደ ዌብሳይቱ ገብተናል። ስለዚህ እዚህ ጋር እንደምታዩት አሎ የሚላለ አሎ የምትሏን እሷን አንድ ጊዜ ክሊክ እናደርጋለን። ከዛም በኋላ ወደ ታች ስንሄድ ማለት ነው ብዙ አይነት የዩቲዩብ ቪዲዮዎች አሉ ማለት ነው። እነዚህን የዩቲዩብ ቪዲዮዎች ባየን ቁጥር ማለት ነው እዚህ ጋር ያለውን አማውንት ገንዘብ የምናገኘው ነው ማለት ነው። ለምሳሌ ይሄንን አንድ ቪዲዮ ሳይ $0.01 አገኛለሁ። እንዲህ እያላችሁ እዚህ ዌብሳይት ላይ ያሉትን ቪዲዮዎች ባያችሁ ቁጥር ገንዘቦችን እናገኛለን። ገንዘቡ ደግሞ በኢትዮጵያ ባንክ ማለት ነው ምንዛሬ ቀጥታ ወደ ቴሌብር አካውንታችን ወይም ደግሞ ወደ ሁሉም ኢትዮጵያ ባሉት ባንኮች ማለት ነው ይገባላችኋል ማለት ነው። ስለዚህ ምን እናደርጋለን? እዚች ጋር ያለችውን 3 ሰረዝ ላይ 3 ሰረዟን አንዴ ክሊክ እናደርጋለን። ከዛም በኋላ ሬጂስተር የምትለዋን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር እንደምታዩት ማለት ነው ዩዘር ኔም፣ ኢሜል እና ካውንትሪ እዚህ ጋር እንድትሞሉ ይጠይቃችኋል። ስለዚህ ምን እናደርጋለን? በመቀደሚያ ካውንትሪ የምትላለች እዚች ጋር አፍጋኒስታን ላይ ነው ያደረገው እንግዲህ ባይ ዲፎልት። ስለዚህ እሱን ክሊክ እናደርግና ኢትዮጵያን ፈልገን ኢትዮጵያ ላይ የምናደርግ ይሆናል ማለት ነው። ይሄው ኢትዮጵያ አለች፣ ኢትዮጵያ ላይ አደርገዋለሁ። ከዛም በኋላ እዚህ ጋር ዩዘር ኔም ይለናል። ዩዘር ኔማችንን እንሰጠዋለን ማለት ነው። 6 እና ከ6 በላይ መሆን አለበት ዩዘር ኔሙ። ካፒታል ሌተር መጠቀም የለባችሁም እንዳለ ስሞል ሌተር ነው መሆን ያለበት። ስለዚህ ምን እናደርገዋለን? እኔ ስም ሰጠዋለሁ። እሺ ጋይስ እንግዲህ ኢሜይሌን አስገብቻ ስለዚህ ስልክ ቁጥር ይላል፣ ስልክ ቁጥር እናስገባለን። በመቀጠል እዚህ ጋር ፓስወርድ አስገቡ ይለናል። ፓስወርዳችንን እናስገባለን። እሺ ጋይስ እንግዲህ ሁሉ ጨርሰናል። አሁን የሚቀር ምንድነው? እዚህ ጋር ያሉ ቁጥሮች አሉ። አሁን ለምሳሌ እኔ ጋር የመጣው ቁጥር 392009 ነው። ስለዚህ ይሄንን ቁጥር የቱ ጋር እንጽፈዋለን? ከስር ካፕቻ የሚለው ቦክስ ውስጥ እንጽፈዋለን ማለት ነው። ስለዚህ 39 ያው እንግዲህ ቁጥሩን ጽፌዋለሁ። ከዛም በኋላ እዚች ጋር አይ አግሪ ዊዝ ፕራይቬሲ ፖሊሲ የምትለው ቦክሷን ማለት ነው እሷን አንድ ጊዜ ክሊክ እናደርጋለን። በመጨረሻ ሬጂስተር የምትለዋን ክሊክ እናደርጋለን። እሺ እንግዲህ በመሃል እንደዚህ አይነት ማስታወቂያዎች ይመጣሉ። ስለዚህ እዚች ጋር የፕሌይ ምልክቷን እርሷን አንዴ ክሊክ እናደርጋታለን። ከዛም በኋላ ከላይ እንደዚህ ሰከንድ ቁጥሩ እስኪጨርስ እንጠብቀዋለን። አሁን እንግዲህ ሰከንዱን ጨርሷል። ስለዚህ በኤክስ እናጠፋዋለን። ከዛም በኋላ ወደ ታች ዝቅንና እዚህ ጋር እንግዲህ ሙሉ ዲቴይላችንን እንድንሞላ ይጠይቀናል። ከዛ እዚህ ጋር ፈርስት ኔም፣ ላስት ኔም፣ አድሬስ፣ ስቴት፣ ዚፕ ኮድ፣ ካውንትሪ ይላል። እሱን እዚህ ጋር እንሞላለን ማለት ነው። ለምሳሌ ሙሉ እዚህ ጋር የመጀመሪያ ስማችሁን፣ ቀጣይ ስማችሁን፣ ያላችሁበትን አድራሻ እንዲሁም ካውንትሪያችሁንም እዚህ ጋር ጽፋላችሁ፣ ፖስታል ኮዳችሁንም እዚህ ጋር ጽፋላችሁ፣ ዚፕ ኮዱን እንዲሁም ደግሞ ማታውቁት ከሆነ ደግሞ 00 ብላችሁ ማለፍ ትችላላችሁ ማለት ነው። ይሄንን እኔ ልሙላው። እሺ እንግዲህ እኔ የራሴን ኢንፎርሜሽን እዚህ ጋር ሞልቻለሁ። ስለዚህ ሰብሚት መጥቷን ክሊክ እናደርጋለን። እሺ ጋይስ እንግዲህ አሁን ሬጂስተር አደረግን ሙሉን ጨርሰናል። ከዚህ በኋላ የምናደርገው ምንድነው? እዚች ጋር የሶስት ሰረዝ ምልክት አለች። እሷን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር ጆብስ የሚል አለ። ጆብስ የሚለውን ክሊክ እናደርጋለን። ከዛ እንደዚህ በመሃል ማስታወቂያ ሲመጣ ኤክስ ወይም ደግሞ ክሎዝ የሚል ካገኛችሁ እሱን ክሊክ እናደርጋለን። በመቀጠልም ወደ ታች አንዴ ዝቅ እያደረግን እዚህ ጋር እንግዲህ ያሉትን ቪዲዮዎች እያየን ገንዘብ እንሰራለን ማለት ነው። እሱን ለማድረግ ምን እናደርጋለን? እዚሁ ተብኔሉ ላይ ወይም ደግሞ ፎቶ ላይ ክሊክ እናደርጋለን። በመቀጠል እንግዲህ ወደ ታች አንዴ ስክሮል እናደርግና እዚህ ጋር ያለውን መመሪያዎች እንዳለ እያነበባችሁ ነው እንግዲህ የምትሰሩት ማለት ነው። እዚህ ጋር የሚለው ምንድነው? በቅድሚያ በዩኤስኤ VPN አብርተው ዩቲዩብ ላይ አሚን አንዘምስ የሚል የዩቲዩብ ዩዘር ኔም አለ። በዛ ዩዘር ኔም ዩቲዩብ ላይ ሰርች አድርጋችሁ ቪዲዮውን እንድታዩ ነው የሚለው። ስለዚህ እዚህ ጋር የሚያዘው ምንድነው? ስታተር ፎር ኒድስ ላይ አድርጉ ይለናል። ስለዚህ ይህንን ቪዲዮ ማለት ነው ለስንት ደቂቃ እናያለን ማለት ነው? ለ10 ደቂቃ ከ46 ሰከንድ አይተን ማለት ነው። ከዛ ስክሪንሾቱን እናስገባ ይሆናል ማለት ነው። ምንድነው የምናደርገው? ላይክ ሰብስክራይብ አድርገን እዚህ ጋር እንደሚያዘን ላይክ እና ሰብስክራይብ ይላል። አንዳንዶቹ ታስክ ላይ ደግሞ ኮሜንት ማድርጉ ይላል። ለማንኛውም እናንተ መመሪያውን እዚህ ጋር እያያችሁ ነው የምትሰሩት። ስለዚህ ምን እናደርጋለን? በቅድሚያ ልክ መግቢያ ላይ ያየናትን እዚህ ጋር ወይም ደግሞ ዙም ላድርግላችሁና እዚህ ጋር እዚች ጋር ያለችውን ተብኔል ነው እንግዲህ የምንፈልገው ዩቲዩብ ላይ ማለት ነው። እሱን ለማድረግ ምን እናደርጋለን? በቅድሚያ ኮፒ እናደርጋለን የዩዘር ኔሙ ማለት ነው። እዚህ ጋር ያለውን ዩዘር ኔም ኮፒ እናደርጋለን፣ ጫንልናለን እላዩ ላይ። ከዛም በኋላ እስከ አት ድረስ ኮፒ እናደርጋለን። አሁን ቀጥታ ወዴት ነው የምንሄደው?
እዚህ ጋር የዩቲዩብ አፕሊኬሽናችን ላይ እንገባለን። እሺ ዩቲዩብ አፕሊኬሽናችን ላይ ከገባን በኋላ እዚህ ጋር የሰርች ላይ ማለት ነው እንሂድና እዚህ ጋር ቀድም ኮፒ ያደረግነውን ፔስት እናደርግለታለን። ላይ ሰርች ቦታው ላይ ጫን ብለን ፔስት እናደርግና ሰርች እናደርገዋለን። ጋይስ እንግዲህ እንደምታዩት ማለት ነው አሚን አንዝምስ የሚለው ዩቲዩብ ቻናል መጥቶልናል። ሎጎውም እዚህ ጋር እንደምታዩት መጥቶልናል። ስለዚህ ቻናሉ ላይ እንገባለን። ቻናሉ ላይ ከገባን በኋላ እዚህ ያንን የዩቲዩብ ተምብኔሉን እንፈልጓለን ማለት ነው። እዚህ ጋር እንደምታዩት የዩቲዩብ ተምብኔሉ ይሄ ነው። እዚህ ጋር እንደምታዩት እዚህ ጋር ማሽከረከርበት ይሄ ነው። እሱን ለማመሳከር ወደ ዌብሳይቱ እንመለሳለን። ከዛም በኋላ ወደ ዌብሳይቱ ከሄድን በኋላ ወደ ታች ስክሮል አድርግና መጨረሻ ላይ ሄደን እስቲ ዙም ላድርገው። እዚህ ጋር እንደምታዩት ስታርት ኦንላይን ቢዝነስ የሚለው ይሄ ተምብኔል ነው ማለት ነው። ስለዚህ ምን እናደርጋለን? ይህንን ቪዲዮ ለ10 ደቂቃ ከ46 ሰከንድ አይተን ከዛም በኋላ ላይክ እና ሰብስክራይብ አድርገን ነው ስክሪንሾት አንስተን ከዛን እዚህ ጋር አታች እናደርጋለን ማለት ነው። ስለዚህ ምን እናደርጋለን? ወደ ዩቲዩብ አፕ እንሄድና ቪዲዮን እንከፍተዋለን። እሺ ጋይስ እንግዲህ እንደምታዩ የዩቲዩብ ቪዲዮን ከፍቼዋለሁ። ቪዲዮን ከማጫወታችን በፊት ምን እናደርጋለን? እዚህ ጋር የሴቲንግ ምልክት አለች ካናት፣ እሷን አንድ ጊዜ ክሊክ እናደርጋለን። በመቀጠል እዚህ ጋር ሞር የሚላለ ሞር የምትለዋን ክሊክ እናደርጋለን። ከዛም በኋላ ስታተስ ፎር ኒርስ የምትላለች እሷን ነው እንግዲህ እሷን አንዴ ክሊክ እናደርጋለን። ከዚህ በኋላ እንግዲህ ጨርሰናል። ቪዲዮን ፕሌይ አድርገን ሊያው ላይ ማለት ነው ቪዲዮን እንደዚህ ክሊክ አድርገን ቪዲዮን እያጫወትን ልክ ካለቀ በኋላ ላይክ እና ሰብስክራይብ እዚህ ጋር ላይክ እናደርጋለን፣ ሰብስክራይብ እናደርጋለን ማለት ነው። ስለዚህ አሁን ይሄኛው እንግዲህ ስታተስ ፎር ኒርስ ላይ ሳናደርግ ዝም ብለን ቪዲዮን አጫውተን አታች ብናደርግ እንግዲህ ያስገባ ነው ፌል ነው የሚሆንብን ማለት ምንም አይነት ገንዘብ አይከፍሉንም ማለት ነው። ስለዚህ ምን ማድረግ ያለብን ስታተስ ፎር ኒርስ ላይ ማድረጋችሁ መዘንጋት የለባችሁም። ከመጀመሪያው ስቴፕ መሄድ አለባችሁ። ይሄንን ስታተስ ፎር ኒርስ የሚለው እዚህ ጋር እንዲመጣላችሁ ሴቲንግ እና ጀነራል ላይ ገብታችሁ ቅድም ማሳዩት ማለት ነው። ስለዚህ ይሄን ቪዲዮ አጫውቱ እስኪጨርስ ድረስ እኔ ፖዝ ላድርገው። እሺ ጋይስ እንግዲህ አሁን ቪዲዮን አጫውቼ ጨርሻለሁ። ስለዚህ ቪዲዮን ላይክ እናደርጋለን። ከዛም በኋላ ሰብስክራይብ ምልክቷን እርሷን አንዴ ክሊክ እናደርጋለን። ከዛም በኋላ የደውል ምልክቷን ድጋሚ ክሊክ አድርገን ኦል እናደርጋለን ማለት ነው። አሁን ጨርሰናል ማለት ነው። ስለዚህ ምን እናደርጋለን? ጀስት ስክሪንሾት እንደዚህ እናነሳዋለን። እንግዲህ አሁን ስክሪንሾቱን በዚህ መልክ ካነሳን በኋላ ቀጥታ ወዴት እንሄዳለን? ወደ ዌብሳይቱ እንመለሳለን። ከዛም በኋላ እዚህ ጋር ቹዝ ፋይል ምትላለች ቹዝ ፋይል ምትላለች ላይ ክሊክ እናደርጋለን። ከዛም በኋላ ኦን ዚስ ታይም እለዋለሁ። ከዛ እዚህ ጋር እንዲህ ሲያመጣል ማለት ነው ወደ ጎን ሳብት አድርጉና እዚህ ጋር ፎቶ ኤንድ ቪዲዮ የሚለውን ክሊክ እናደርገዋለን። ከዛም በኋላ እዚህ ጋር እንግዲህ እንደምታዩት ማለት ነው ስክሪንሾታችን ያስቀመጥነው ላይ ክሊክ አድርገን እናከዋለን። ከዛም በኋላ ከላይ ሴሌክት የምትለዋን እሷን አንዴ ክሊክ እናደርጋለን። እሺ ጋይስ እንግዲህ አሁን ሴሌክት አታች ሆኗል ማለት ነው። ስለዚህ እዚህ ጋር የሆነ ነገር መጻፍ አለብን ማለት ነው። ደን ወይ ደግሞ ፊኒሽ ብለን እንጽፋለን ማለት ነው። ስለዚህ እዚህ ጋር ምን ብዬ እጽፋለሁ? ደን ብዬ እጽፋለሁ ማለት ነው። ከዛም በኋላ ሪኩዌስት ፎር ኮምፕሊት የሚለውን ክሊክ እናደርጋለን። እዚህ ጋር ካልጻፍን እዚህ ጋር ሊያስገባልን አይችልም ስክሪንሾቱ ማለት ነው። ስለዚህ ሪኩዌስት ፎር ኮምፕሊት የምትለውን ክሊክ እናደርጋለን። እንግዲህ እዚህ ጋር ሪኳየርመንት የሚያዘው ደግሞ ኮሜንት ማድረጉ የሚል ከሆነ ደግሞ ዩቲዩባችሁ ላይ ሄዳችሁ ኮሜንት ታደርጋላችሁ ማለት ነው። እንግዲህ ማስተዋል ያለባችሁ የዩቲዩብ ቪዲዮ ላይ ሄዳችሁ ደን ፊኒሽ ምናምን እያላችሁ መጻፍ የለባችሁም። እንደዛ ብላችሁ ጽፋችሁ ከሆነ ያስገባችሁት ስክሪንሾት ማለት ነው ሪጀክት ይሆንባችሁ ማለት ነው። ስለዚህ አሁን ይሄንን ስቴፕ ጨርሰናል ማለት ነው። ልክ በዚህ መልኩ ማለት ነው ሌሎችንም ቪዲዮዎች እያየን ስክሪንሾት እናስገባለን ማለት ነው። እዚህ ጋር እንደምታዩት you are already submitted job proof already please wait until review complete ይላል ማለት ነው። ስለዚህ አሁን ይሄኛው ያስገባነው ስክሪንሾት አሁን ሪቪው እየተደረገ ነው። ሪቪው ተደርጎ እንዳለቀ ማለት ነው ባላንሳችን ላይ ገቢ ይሆንልናል ማለት ነው። ስለዚህ ልክ በዚህ መልኩ ማለት ነው እኔ አሁን ሌሎች ቪዲዮዎችም አሉ የዩቲዩብ ቪዲዮዎች አሉ እነሱን የዩቲዩብ ቪዲዮዎች ማለት ነው እያየሁኝ ምን አደርጋለሁ ገንዘብ ምሰራ ይሆናል ማለት ነው። ስለዚህ በዚህ አይነት ሌሎቹን ቪዲዮዎች እንዲያየው ምሰራ ይሆናል ማለት ነው። ስለዚህ ምን እናደርጋለን? እዚች ጋር ያለችው ሶስት ሰረዝ እሷን አንዴ ክሊክ እናደርጋለን። ከዛ ጆብስ ላይ እየገባን ሌሎቹን ቪዲዮዎች እንዲያየው ምሰራ ይሆናል። በማል ማስታወቂያ ሲመጣ ክሎዝ ወይም ደግሞ የኤክስ ምልክት ካለች እሷን እየነካን ማለት ነው። ስለዚህ ይሄን ቪዲዮ ፖዝ አደርጋለሁ። ሌሎቹን ጨርሼ መጨረሻ ላይ ደግሞ አብረን ዊዝድሮ ለማድረግ አሁን ፖዝ ላድርገው። እሺ ጋይስ እንግዲህ አሁን ብዙ ታስኮችን ሰርቻለሁ። ስለዚህ አብረን አሁን ዊዝድሮ የምናደርገው ነው ማለት ነው። ስለዚህ ዊዝድሮ ለማድረግ እናደርጋለን። ሶስት ሰረዛለች እሷን አንዴ ክሊክ እናደርጋለን። ከዛም በኋላ ዳሽቦርድ የሚለው ላይ ክሊክ እናደርጋለን። ከዛም በኋላ ወደ ዳሽቦርድ ከገባን በኋላ እዚች ጋር ከስር ማለት ነው ሶስት ሰረዛለች ማሽከርከርባት ላይ እርሷን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ዊዝድሮ የሚላለ ዊዝድሮ የሚለውን ክሊክ እናደርጋለን። አሁን እንግዲህ ባላንስ ላይ እንደምታዩት ያለኝ $2.80 አለኝ ማለት ነው። ስለዚህ ሚኒመም ዊዝድሮ ለማድረግ ደግሞ የሚያስፈልጋችሁ ስንት ነው? $2.5 ብቻ ነው የሚያስፈልጋችሁ ማለት ነው። ስለዚህ እኔ አሁን ያለኝ $2.80 ነው። ስለዚህ እዚች ጋር ዊዝድሮ የሚለውን ከነካን በኋላ ዊዝድሮ ናው የሚለውን ደግሞ ክሊክ እናደርገዋለን። እሺ እንደዚህ ማስታወቂያ ሲመጣ ክሎዝ
ከዛም በኋላ እዚህ ጋር እንደምታዩት ሜትድ ይላል። ስለዚህ ሴሌክት ጌትዌይ የምትለው ቀስቷን እርሷን አንድ ጊዜ ክሊክ እናደርጋለን። ከዛም በኋላ እዚህ ጋር እንግዲህ እንደምታዩት ኢትዮጵያ ውስጥ አሉ የተባሉት ሁሉም ባንኮች ማለት ነው እንዳለ አሉ ማለት ነው። ስለዚህ እኔ የምፈልገው ቴሌብር ነው። ቴሌብር የምትለውን ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ማውጣት የምፈልጉትን አማውንት ጻፉ ይላችኋል። ስለዚህ እኔ አሁን እንግዲህ ያለኝ $2.8 አለኝ። ሙሉን ነው ማውጣት የምፈልገው። ስለዚህ 2.8 እለዋለሁ ወይም ደግሞ $2.80። ስለዚህ እዚህ ጋር የሚደርሰኝ ስንት ነው ማለት ነው? 331 ብር ከ38 ሳንቲም ነው ማለት ነው። ቻርጅ የሚያደርገው ደግሞ $0.28 ፊ አለው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ሰብሚት የምትለዋን እርሷን አንድ ጊዜ ክሊክ እናደርጋለን። ከዛም በኋላ ጋይስ እዚህ ጋር እንደምታዩት ሰብሚት ዩር ቴሌብር ፎን ነምበር ይላል። ስለዚህ የቴሌብር ስልክ ቁጥራችንን እንጽፋለን። ከዛም በኋላ ደግሞ ቴሌብራችን ላይ ያለውን ደግሞ ሙሉ ስማችንን እዚህ ጋር እንጽፋለን እስከ አባት ድረስ ማለት ቴሌብር ላይ ተመዘገብንበት። ስለዚህ እሱን እንጽፋለሁ። እሺ ጋይስ እንግዲህ እንደምታዩት ቴሌብር ስልክ ቁጥሬን ጽፌያለሁ። ከስር ደግሞ ቴሌብር ላይ ያለው ሙሉ ስሜን ጽፌያለሁ። ስለዚህ እዚች ጋር ሰብሚት የምትለዋን እርሷን አንዴ ክሊክ እናደርጋለን። እዚህ ጋር እንደምታዩት ዊዝድሮዋል ሪኩዌስት ሴንት ሰክሰስፉል ይላል ማለት ነው። ስለዚህ አሁን ፔንዲንግ ላይ ነው። እዚህ ጋር እንደምታዩት አሁን ፔንዲንግ ላይ ነው ያለው ማለት ነው። ስለዚህ አሁን ፕሮሰስ ላይ ነው። ልክ ወደ ቴሌብር አካውንት ሲገባ ደግሞ ያለውን ደግሞ መረጃ ደግሞ እሱን ማሳያችሁ ይሆናል። አሁን ፖዝ ላድርገው። እሺ ጋይስ እንግዲህ እዚህ ጋር እንደምታዩት ማለት ነው 331 ብር ከ38 ሳንቲም በቴሌብር አካውንቴ ገብቶልኛል ማለት ነው። እንግዲህ ጀስት 5 ደቂቃ ማልሞላ ማለት ነው ወዲያው ነው ገንዘቡ ትራንስፈር የሆነው ማለት ነው። ልክ በዚህ መልኩ ማለት ነው። እናንተ ደግሞ ከቴሌብር ውጪ ደግሞ ዊዝድሮ ማድረግ ከፈለጋችሁ የኢትዮጵያ ባንኮች ሁሉም እዛ ላይ ዝርዝር ስላለ ማለት ነው ዌብሳይቱ ላይ በእነዛ መልኩ እንደዚህ ወዲያው ገንዘባችሁን ዊዝድሮ ማድረግ ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ፒስ